እነሱንም እምቢ ቢልስ? ብቻን ስትነግረው እምቢ ካለ 2 3 ሲሆን እምቢ ካለ ምን ታደርጋለህ? ለቤተ ክርስቲያን ደግሞ ትነግራታለህ። ምን ይላል ጌታችን ኢየሱስ? ከአንተ አንድ ወይም 2 ከአንተ ጋር ውሰድ ይልና እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ለማለት ለቤተ ክርስቲያን ንገራት ነው የሚለው። ቤተክርስቲያን የሚለው እንደ ቸርች ነው የሚለው። አንዲት ቤተክርስቲያን አለች። 16ኛው ምዕራፍ ላይ መለስ ብሎ ጌታ ኢየሱስ ምን ብሎ ነበረ? ቤተ ክርስቲያኔን እሰራለሁ ነበር ያለው። ማንን? ቤተ ክርስቲያኔን። ከዛ በኋላ 2 ምዕራፍ አለፍ ብሎ 18ኛው ምዕራፍ ላይ ደግሞ ምን አለ ጌታ ኢየሱስ? ለቤተ ክርስቲያን ንገራት አለ። ኦኬ፣ ለማን? ለቤተ ክርስቲያን ንገራት። አስባችሁታል? ቤተክርስቲያን ፈራጅ ናት። ቤተክርስቲያን ትፈርዳለች። የቤተክርስቲያንን ድምፅ አሁን ቤተክርስቲያን ስል ዓለም አቀፋዊቷን ቤተክርስቲያን ነው። ሰው ዓለም አቀፋዊቷን ቤተክርስቲያን የማይሰማ ሰው ምን ይሆናል? የራሱን ሌላ ቸርች ይከፍታል። እንደ ጴንጤ አሁን ጴንጤ እነዛና ዓለም አቀፋዊ ቤተክርስቲያን አይ እንደዚህ አትልም ስትለው በቃ የራሴን ቸርች ከፍታለሁ ብሎ አኩርፎ ላጥ ብሎ ሄዶ የራሱን ቸርች ይከፍታል። ዓለም አቀፋዊ ቤተክርስቲያን ብቻ አይደለም፣ እርስ በእርስ ራሱ በጴንጤ ውስጥ ማለት ነው። አንዱ አንዱን ስለማይሰማ ልክ አንዱ ጋር ሲኮራረፍ ሄዶ የራሱን ቸርች መሰረት ያደርጋል። ኦኬ፣ ለቤተክርስቲያን ንገራት የሚባል ነገር የለም። ጴንጤ ጋር የራሱን ቸርች ነው ሄዶ የሚከፍትብህ። ምን አገባው እሱ? ኦኬ፣ ልክ ወደ ክርስትና ስትመጣ ግን እንደዛ አይደለም። ወደ ጌታ ኢየሱስ መንግስት ስትመጣ ምንድነው ያለው? ለቤተ ክርስቲያን ንገራት። አንተን ባይሰማ ተጨማሪ አንዱ ለሰው ይዘህ ሂድ። እነሱንም ባይሰማ ለቤተ ክርስቲያን ንገራት። ቤተክርስቲያንን ባይሰማስ? ቤተክርስቲያንን ባይሰማስ? ጋይስ እንዲህ ይላል። ያው እሺ፣ ለቤተክርስቲያን ንገራት። ደግሞም ቤተክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሆናል ይላል። አረመኔ የሚለውን አህዛብ ነው ትክክለኛው ቃሉ፣ ሄዘን ነው የሚለው እንግሊዝኛውም። እንደ አህዛብ ነው የሚለው፣ አረመኔ አይደለም። እንደ አህዛብ እንደ ቀራጭ ይሆናል። አህዛብ የተለየ ነው። ስለዛ የተለየ ይሆናል ማንን ካልሰማ? ቤተክርስቲያንን። ስለዛ በክርስትና ውስጥ ደስ የሚለው ፓርትን ልንገራችሁ። 2 ክርስቲያን ወንድሞች የማይስማማ ነገር ሲናገሩ ቢሰማ፣ በእርግጥ እኔ አሁን ፍጡር ፈጣሪ ምናምን የሚለው እሱ በዛ ደረጃ ልዩነት ላይ ፈጥር ይችላል። ኦኬ፣ ምናልባት በመረዳት ደረጃ ሰው ካልሳተ በስተቀር፣ ሰውነቱን በመርሳት ደረጃ ሰው ካልካደ በስተቀር፣ ኦኬ፣ ሰውነቱን በመርሳት ደረጃ ፍጡር የሚለውን ቃል አልጠቀምም ካለ እሱ በቃ መናፍቅ ነው። የቲኪያኒዝም እምነት ውስጥ ገብቷል። ሰውነቱን በመርሳት ደረጃ ከሆነ ግን አይ ሰውነቱን አልረሳውም፣ ሰውነቱማ ምንም ሳይሆን አላው ብሎ ፍጡር የምትለዋን ቃል የማልጠቀምበት እንደው ከዚህ አንጻር ነው ብሎ ቢያስቀምጥ አረዳዱ ላይ መጀመሪያ ትኩረት እናደርጋለን። የቃላት ጉዳይ አይደለም። አሁን አንድ ጴንጤ እኮ ቢመጣ በነገራችን ላይ እና እዚህ ጉዳይ ላይ አንድ የሆነ ጥያቄ አንስቼ ብጠይቀው እኮ አይመልስም። እዚሁ ላይ ፍጡር ፈጣሪ ነው ላይ ብጠይቀው እኮ አይመልስም። ኦኬ፣ ግን ለእናንተ ለክርስቲያኖች ግን ሰው አረዳዱን እናይና አረዳዱን አይተን አንዳንድ ነገሮችን እናስቀምጣለን። ክርስትና የአረዳድ እምነት ነው። ኦኬ፣ አረዳድ እንጂ ዝም ብሎ የቃላት ጉዳይ ብቻ አይደለም። ሰው የቃላት ጉዳይ ብቻ ካልሆነ እና የአረዳድ ጉዳይ ከሆነ አረዳድ ላይ ልዩነት ከሌላ ልዩነት አለ የሚያስብልም አይደለም በዛ ደረጃ። ያም ሆነ ግን ልዩነት ቢኖር የአረዳድ ልዩነትን ቢኖርስ ካለ ምን ይደረጋል? ቸርች ትጠየቃለች። ቤተክርስቲያን ምንድን ነው የምትይው እዚህ ጉዳይ ላይ? ኦኬ፣ የቤተክርስቲያን ትምህርት ደግሞ ከጥንትም የመጣ ስለሆነ በጥንት ትምህርቶች ማሳየት ይቻላል። ኦኬ፣ ቤተክርስቲያን ራሷ ደግሞ የጌታ ቤተክርስቲያን ዓለም አቀፍ ቤተክርስቲያን ደግሞ ኦፊሻሊም ልትናገርበትም ትችላለች። ያን ያህል እንደው አሳሳቢ እንኳን ቢሆን ማለት ነው። ስለዚህም ሁለቱም የየራሱን የተለያየ እምነት ይዞ አይቀጥልም ማለት ነው በክርስትና። አትሊስት ቤተክርስቲያንን ጠይቃት የሚል የኢየሱስ ቃል አለ። ጴንጤዎች ጋር ግን ቤተክርስቲያንን ጠይቃት የሚባል ነገር የለም አለ። 2 ሰዎች በትምህርት ቢለያዩ ቤተክርስቲያንን ጠይቃት የሚለው የጌታ ቃል ይሰራል? በጣም ጥሩ ጥያቄ። እንደውም ይሄ ላይ አያስገባም ነው የምትሉኝ ወንድሞች? ቤተክርስቲያንን ጠይቃት የሚለው ቃል ፕሮቴስታንቶች ጋር ይሰራል? አይሰራም። የትኛዋ ቤተክርስቲያን? ተጠያቂ የሆነች ቤተክርስቲያን የለችም በፕሮቴስታንት ውስጥ። ምክንያቱም ሁሉም የራሱን ቸርች ስለመሰረተ የራሱን ቤተክርስቲያን ስለመሰረተ ተጠያቂ የምትሆን ቸርች የለችም በፕሮቴስታንት ውስጥ። ተጠያቂዋ ቸርች የጌታ ቤተክርስቲያን ናት። እርሷ ትጠየቃለች። እና በእኛ ዘንድ ቤተክርስቲያን አለ፣ የበላይ አካል አለ። የበላይ አካል አለ። ሁሉም እረኛ አይደለም።
ኦኬ ሁሉም የተነሳ እረኛ አይደለም። ስለዛ እረኞች አሉ። እረኛም ደግሞ አንዱ ብቻውን እረኛ እንደዚሁ አይወስንም። ስለዛ እረኞች በጉባኤ ደረጃም ሊናገሩ ይችላሉ። ጴንጤ ጋር ሲሆን ግን አንዱ ሌላ ቢል ሁለቱም አንተም የራስን ይዘ እኔም የራስ ይዘ አንተም በሃይማኖት እኔም በሃይማኖቴ ፍቅር ይሻለናል አይጠበንም ቤቴ አይነት ስታፍ ማለት ነው። ኦኬ ፍቅር ጨመር ዶክትሪን ቀነስ ትምህርት ቀነስ ብለው እንደተናገሩት ራሳቸው ጴንጤዎች ምንድን ያሉት? ትምህርት ቀነስ ፍቅር ጨመር እያደረግን ዝም ብለን እንቀጥል። እኛ ጋር ስትመጣ ግን የበላይ አካል ስላለ የበላይ አካል ያሳውቃል። ስለዛ እስከሚያሳውቅ በትዕግስት እንጠብቅ ይቻላል። ኦኬ ለእኔ ትምህርቶች ግልጽ ሊሆኑልኝ ይችላል። አይ ይሄ እንደው ነገር ነው ግልጽ አይደለም ልል ይችላል። ሌላው ሰውም ደግሞ የተወሰነ በራሱ መንገድ ደግሞ የሚረዳው ነገር ሊኖር ይችላል። ስለዛ ክርስቲያኖች እያንዳንዳቸው ፐርፌክት ናቸው ብለን አናምንም። ኦኬ እንኳን በግለሰብ ደረጃ ክርስቲያኖች ጳጳሳት ፐርፌክት ናቸው ብለን አናምንም። ማለት አይሳሳቱም ማለት ነው። ፐርፌክት ስል የማይሳሳቱ ናቸው አንልም እንላለን ብለን እናውቃለን። ጳጳሳት አይሳሳቱም ብለን እናውቃለን አናውቅም። ጳጳሳትም ሊሳሳቱ ይችላሉ። ፓትሪያርኩ ሊሳሳቱ ይችላሉ። ኦኬ ሊሳሳቱ መምህራን፣ ትልልቅ መምህራን ሊሳሳቱ ይችላሉ። ቸርች እንደ ቸርች ግን ዓለም አቀፋዊ ቤተክርስቲያን ምን ትላለች? አሁን ይሄ ከባድ ነው፣ በጣም ቀላል ነው። ጴንጤ ጋር ስትሄድ ግን አይ መጽሐፍ ቅዱስን አንብቤ ተረድቻለሁ፣ ይሄማ የእግዚአብሔር ቃል ነው ግግም። ሌላኛውም ሲል እንደዛ። ስለዛ ሁለቱ አይደለም፣ ያው ሁሉም ይለያያል ጴንጤ ላይ። ስለዛ ተለያይቶ ይኖራል። የበላይ አካል የለበትም። አይ እንዲህ ነው የሚለው የለም። መጽሐፍ ቅዱስ ነው የበላይ አካሌ ይልና ሁለቱም የበላይ አካሌ መጽሐፍ ቅዱስ ነው ብለው መጽሐፍ ቅዱስን ሲያነቡ የተረዱበት መንገድ ስለሚለያይ በመረዳታቸው ውስጥ ወድቀው በራሳቸው መረዳት ውስጥ ወድቀው የራሳቸውን መረዳት እንደ ኢንፋለብል ነገር አይተው ይዘውት ሁሉም በየአቅጣጫቸው ሲቀጥሉ፣ ክርስትና ላይ ስትመጡ ግን እኛ ጋር ስትመጡ ግን መጽሐፍ ቅዱስ አለን ብቻ አይደለም፣ መጽሐፍ ቅዱሱም በኤርሳን ማይንድ የሚተረጎመው። ስለዚህ አባቶች ምን አሉ? ለምሳሌ ከጥንት ጀምሮ ስለዚ የአባቶቻችን ልጆች ነን። በታሪክ ውስጥ የመጣውን ነገር እናያለን። የሆነ የመጽሐፍ ቅዱስ ክፍል አንስተን ስናነብ አዲስ የሆነ ዝም ብሎ የራስን ከመስጠት በፊት አባቶች ምን አሉ ብለን እንጠይቃለን። ኦኬ ስለዚህ የአባቶችን ትምህርት አይተን አይ ይኸው እንዲህ ነው ብለን መናገር እንችላለን። ከዛ በኋላስ ያው በትምህርት ሁሉን ነገር ነው አጠቃላይ ይልወቅ ማለት ስለማይቻል አንዳንዴ በዛ ደረጃ እንደው እንትን ላይ ስለሚችል ምናልባት የሳተ ወንድም ካለ ደግሞ እዚች ጋር ተሳስቼ ነበረ ይመልሰዋል ማለት ነው። ዳትማች ቀላል በኤርሲያን ወይ ደግሞ የኤርሲያን እንዳልኳቸው ኦፊሻሊ የኔ ትምህርት እንዲህ ነው ብላ ልትናገር ትችላለች። ስለ የበላይ አካል አለ ማለት ነው። ተጠያቂ የሆነች ቤተክርስቲያን አለች። ፕሮቴስታንት ጋር የለም። ስለ ልዩነት አለ የለም አለ። አንድ ሰው ቤተክርስቲያንን ነው የሚያየው፣ ግለሰብን አይደለም። እኛ ጋር ፕሮቴስታንት ጋር ከሄዳችሁ ኢንዲቪጁዋሊዝም ነው። ሰውየው ተነስቶ የሚያስተምረው እንዳለ የራሱን መረዳት ብቻ ነው። ኦኬ እኛ ጋር ስንመጣ የጌታን ቤተክርስቲያን እምነት ነው ለማሳየት የምሞክረው። የማንን እምነት? የጌታን ቤተክርስቲያን እምነት። በጌታ ቤተክርስቲያን ውስጥ የጌታ ትምህርት ስላለ እሱን ነው ለማሳየት የምንሞክረው። ኦኬ የምናሳየው እሱን ለማሳየት ነው የምንሞክረው። በዚህ ውስጥ ምናልባት ፐርፌክሽን ስለሌለ በሁላችን ዘንድ በአንድም በሌላ ምክንያት ሰው ኢንፋለብል ስላልሆነ ፋለብል ስለሆነ ሊሳሳት ስለሚችል ጋይስ እንኳን አክሊልን እንኳን ሰንባሬን የሆነ ሰውን ይቅርና እንዴ እናንተ ገድላት ድርሳናት ታምራቱ ራሳቸው ፋለብል ናቸው እያልን አይደለም? ምን ገድላት ድርሳናቱ የሊቃውንት መጽሐፍት ራሱ ፋለብል ናቸው። የሊቃውንት መጽሐፍት ውስጥ በሆነ አጋጣሚ ስህተት ሊገኝ ይችላል። እንግዲህ የሊቃውንት መጽሐፍት ውስጥ ምናልባት ስህተት ሊገኝ የሚችል ከሆነ አክሊል ጋር ሊስተት አይገኝም፣ ሌላ ሰው ጋር ሊስተት አይገኝም። ኦፍኮርስ ይገኛል። ስለዚህ ቸርች ምን ትላለች? ኦኬ ዩኒቨርሳሊ በዓለም አቀፍ ደረጃ ቤተክርስቲያን ምን እያወራች ነው? ምንድነው ድምጿ? በዛ ውስጥ ወይም የእርሷ ድምፅ ባይዜ የሙሽራ ድምፅ ነው። ሙሽራው ኢየሱስ ድምፅ አለው። የእርሱ ድምፅ የእርሱ መልእክት በቸርች ውስጥ ይተላለፋል። ኦኬ የእርሱ ሙላቱ ናት ይላል ቅዱስ ጳውሎስ። ቸርችን ቤተክርስቲያንን የእርሱ ሙላቱ ናት እኮ ይላል የጌታ ኢየሱስ። ሰው በቤተክርስቲያን ውስጥ ይተላለፋል። ቤተክርስቲያን ምን ትላለች? ዓለም አቀፍ ቸርች የኢትዮጵያ ቤተክርስቲያንን በዓለም አቀፍ ቤተክርስቲያን ውስጥ ያለች ናት። ስለዚ እኛ የኢትዮጵያ ቤተክርስቲያን ውስጥ ያለን ወንድሞች እህቶች በዓለም አቀፍ ቤተክርስቲያን ውስጥ ያለንን። ስለዚህ ምን ትላለች የሚለው ቤተክርስቲያን ትናገራለች። ቤተክርስቲያን ትናገራለች። ሰው ይከብዳል? አይከብድም። ሰው ቸርች ስለምትናገር አያስገርመንም። ጴንጤ ጋር ግን ብትሄድ ከባድ ነው። አንዱ ሌላ ይልሃል፣ አንዱ ሌላ ይልሃል። ምንም መፍትሄ አታገኝም። እኛ ጋር ግን መፍትሄ አለ። ቸርች ምን ትላለች ስለሚል እና ሰው ከዛ አንጻር ልንመለከተው ይገባል። እሺ ቴዳም መጣ መሰለኝ ጋይስ። እሺ
ቴዲ ሎድ እያደረገ ነው የሚታየኝ። ምናልባት የምትሉት ሀሳብ ካለ አጠር አጠር አድርጋችሁ አስቀምጡ። እንትን እውነቱን ለመናገር እችን ሀሳብ ለመግለጽ ነው የገባ ነው። ግን 6 ሰዓትም ስለሆነ ነገ ቅዳሴ ነው እንደምታውቁት። አለቀልን። በሌሊት ለመነሳት አርፍደን ስንተኛ አጠር አጠር እያደረጋችሁ አስቀምጡ። ቴዳን ነው ማስቀድሞ ከሁላችሁም አዝናል። ሰላም ለአንተ ይሁን ቴዳ። አብረን ነበርን። በእርግጥ እንኳን ደህና ቆያችሁ። በአጭር ቃል በደንብ አድርጎ አኬ ሀሳቡን ስለገለጸው መድገም አያስፈልግም። እኛ ጋር ዲቤት ራሱ ስናደርግ ማን ወክለ መጣ ስንል ራሴ ነው የምንለው። ከመነሻው ራሱ እኛ ቤተክርስቲያን ብለን አይደለም የምናገረው። ቤተክርስቲያን ማለት አንድ ግለሰብ ቤተክርስቲያን ቢባልም እኛ ያለን አቅም በዚህ ቲክቶክ ላይ ያለን ወንድሞች ራሱ ሙሉአን አይደለም እንዴ። አቡነ እኮ በርናባስ አሜሪካውን እኮ ይናገራሉ። እሳቸውን ተከታይን እኮ ይሄው ክርስቶስ እኮ አማላጅ ይባላል እኮ። ጳጳስ እኮ ነገር እኮ አናቀርም። ጳጳስ ፍጹም እናምንማ እኛ። አቡነ ጳውሎስ የተመረቁበትን የዶክትሬት ቴሲስ እኮ ይዞ ድንግል ማርያም እንዲህ ናት ብሎ ጀስቲፋይ የሚያደርግ ሰው እኮ አለ። የአቡነ ሽውዳን እኮ መጽሐፍ ይዞ እኮ እንዲህ ይላሉ እኮ የሚል ሰው እኮ አለ። ትልልቅ መምህራን ራሱ አይሳቱም እንዴ? ግን ቤተክርስቲያን ምን ትላለች? የእናንተን እኮ ስናነሳኛ በተቋም ደረጃ ነው እያወራን ያለው። ካልቪኒስቶች እንደዚህ ይላሉ እያል ሙሉ ወንጌል የሚያመልክ ሰው እኮ መሰረተ እምነት ማነው መካነ ኢየሱስ እኮ አይደል? ልዩነት አለ፣ የአስተምሮ ልዩነት አለ። ኦንሊ ጂሰስ ፕሮቴስታንት ነው፣ ሙሉ ወንጌልም ፕሮቴስታንት ነው። ኦንሊ ጂሰስ በሚል ኢየሱስ የሚለው አንድ ገጽ አብም ወልድም ራሱ ኢየሱስ ነው የሚል ሰውና በአብ በወልድ ፍጹም እንዴት ያስተምሩ ልዩነት የለም ይባላል? ይህ እኮ የተቋማዊ ነው። የሆነ ግለሰብ እንደዚህ ያለ እንደዚህ ያለ እያወራን ያለ ነው። ሁለተኛ እኛ በነሳት እንኳ ቤተክርስቲያን አለች፣ ትክክል አይደላችሁም፣ ትክክለኛ መልስ ይሄ ነው ምትል አሪዮስ ወልድ ፍጡር ስባለስ ክብር ይግባውና ሲነሳ ዓለም አቀፍ ቤተክርስቲያን ተርሳ አውግዛለች። ከዛስ ምን አለ? አንቀጽ ሃይማኖት፣ የሃይማኖት መሰረት አለ። ከዚህ ንቅንቅ ያለው ወጉዝ ነው። ማን ይመስል? ዓለም አቀፍ ቤተክርስቲያን እገሌና ገሊት አይደሉ። እዛ ውስጥ የሚንጠባጠብ ተረፋረሳን የሱ ተከታዮች እዛ ግሩፕ ውስጥ የነበሩ እኮ አሉ። ይነቀላል። ስለዚህ ምናምነው በዛ ነው። ሐዋርያዊ ትምህርት ነው አይደለም። የአበው ትምህርት በዚህ ጉዳይ ምን ይላል? እኛ ምናምነው እንደዛ። ስለዚህ ያነሳችሁት ወንድሞች መካከል ላይ ያያችሁ የእኛ የእውቀት ጥበት እንጂ የቤተክርስቲያን እውቀት ጥበት የመልስ ማዕት አይደለም። ኦልሬዲ የተመለሰ ነው። ግራ የገባን እኛ ነው። ደሞም ስናወራ ባለፈውን ከሙሴ ጋር ነግረናል። ማን ወክላችሁ መጣች ሲባል የሰንበት ተማሪ ነኝ፣ በቃ አንድ ግለሰብ ነኝ ልስት እችላለሁ። አዎ አቡነ አብርሃምን ብለዋል ባለፈው ዕለት። ቤተክርስቲያን ሳትወክላችሁ ቲክቶክ ላይ የምታስተምሩ ሰዎች ተጠንቀቁ። ይሄኛን ይመለከታል። የእውቀት ጋፕ አለብን። የማናውቀው ነገር ስህተት እንዳለብን እናምናለን። የእነሱ እኮ እንደዛ አለ። አንዱ ከአንዱ ጋር ሲጣላ ቸርች ያቋቁማል እኮ። ጭራሽ የተደዋወለ ገበያ ያለው እንደ ይላል። እኛ እንደዛ እኮ አይደለም። እኛ ጋር እኮ ስህተት ቢኖር እኮ ዘማሪ የሚታረማል እንጂ ሌላ ኦርቶዶክስ እኮ አይመሰረትም። ሌላ ቅዳሴ፣ ሌላ ማህሌት የለንም። በነጀ ባህሪያችን አልተረዳችሁት ይመስለኛል። አይ ቲንክ ስንሰት እንደዛ ነው የሚነገር። ስነሳት ተስተካከለ። የሊቃውንቱ ወይ ለምንድን ነው ያስፈልገ? መጽሐፍ ሲመጡ ኑፋቄ ሲነሳ ታይቶ ታርሞ እንዲወጣ ማድረግ። ክፍራ አቁም በላይ ሲሆንስ የሊቃውንቱ ወይ ወዴት ይመራል? ወደ ቅዱስ ሲኖዶስ። ቅዱስ ሲኖዶስ ያደርጋል። በሊቃውንቱ ወይ የታየውን ኑፋቄ ተባለ አስተካከለ ያለውን ሰው ያወግዛል። ሃይራርኪ ራሱ ደረጃ አለው። እኛ ሲጀመር እንኳን አንድ ጳጳስ እንኳን አንድ መምህር እንኳን በእኛ ደረጃ ቀርቶ ሲኖዶስ ራሱ ፍጹም ነው አናምን። ምን ማለታችን ነው? አንቀበለውም እንኳን ለምንለው ሲኖዶስ የሚወስነው ውሳኔ ግን ትክክል ብለን አናምን። ሰዎች ናቸው። እንደ ፕሮቴስታንትም ጳጳስ ሲኖዶስ አያስፈልግም አንልም። እንደ ካቶሊክ ፖፕ ደግሞ ፍጹም ነው ደግሞ አንልም። እኛ ማዕከላዊ ነን። ጳጳስ ያስፈልገናል፣ ሐዋርያዊ ሹመት ያለው ያስፈልገናል። ነገር ግን ሰዎች ናቸው፣ ሊሳቱ ይችላሉ። ስለዚህ መሪጌታ እንደዚህ ገለ እንደዚህ ያለ አትበለን። ጥምጣማቸውን እያደረግ መስቀል ይዘህ መጣ እኛን አታታለን። እኛ በዚህ የሚሸወድ ሰዎች አይደለም። እንደዚህ አይነት ቁማር አትጫወት። ደግሞ ጅላጅልነት ነው፣ ቀርቷል። ይዘህ ዘመኑ ራሱ አይመጠንም። በቃ ባህታዊ ያስመስለ፣ በህተ ማርያም ያስመስለ፣ ማርያም ተገልጻልኝ ነው እንደዚህ ብለህ በቅዱሳን ስም አስመስለ አትምጣ። በቆብም በካባም አትሸፈን፣ በግዕዝም አትሸፈን ነው። ይሄ የኛ ሕጸጽ ነው፣ የኛ ድክመት ነው እንጂ እግል እንደዚህ ብለህ እንዴት አብረህ ታመለካላችሁ? እኛ እኮ እንደዛ አይደለም እኮ። እኔ ተሳስቼ ይሆናል፣ አኬ ተሳስቼ ይሆናል፣ እንደዚህ እኮ ነው እኛ የምናምነው። ከዛ ቤተክርስቲያን ተመልሰናል። እዚህ ቤተክርስቲያን ጥላ ውስጥ ነው ያለ ነው። እንዳውም ከዚህ ቤተክርስቲያን ጥላው ስንወጣ እንደ እህተ ማርያም ስናቋቁም የዛኔ መፍራት ያለባቸው።
ሌላ አስተምሮ፣ ሌላ አጥማቂ፣ ሌላ ግሩፕ እንደገለጸችን ብለን ሞጁል አዘጋጅተን መተዳደሪያችን ልክ እንደ መንፍቅና እንደ ክህደት አዘጋጅተን ትምህርት ሃይማኖት ቀርጸን ስናመጣ አደጋው እሱ ጋር ያለው ሌላ ስርዓት አምልኮ ስናቋቁም ማለት ነው። እና ይሄኛ እንደዛ አይደለም፣ ባህሪያችንም አይደለም። ቸርች የምናቋቁመው የሚደራጅም ኳየርም የለም፣ የሚደራጅም ተቋምም የለንም። ከዚህ ልዩነት እንዳላደርጋችሁ እንዳታስመስሉት። እኛ ጋር እንደዛ አይደለም ያለን። ቤተክርስቲያን ወጥ የሆነ መልስ አላት። የቤተክርስቲያን መልስ እንስማን ያለው ለምን አደረጋችሁ ደግሞ የተለየው ስልትን በደንብ ጥልቀት ስለ እውቀት ስለሌለማ እውቀት ተከፍሎ አለብን። አለማወቅ ደግሞ ጥሩ ነው እኮ በቃ ስንፍናችን መረዳታችን እኮ ትቤት ውስጥ እኮ አልገባንም። እንደ አሪስ እኮ ከፍልስፍና ጋር አልቀላቀል ነው እኔ ማቋሚ ይሄን ወደንኩ አልወጣንም። ስለዚህ እኛ ቤተክርስቲያን ዘማሪ የሚሰሳት ቤተክርስቲያን ታርመዋለች። ይሄን አቋም ከዛ ቤተክርስቲያን አቋም ይዞ ይሄዳል። ደግሞ ከኛ የተሻሉ አሁን እኮ ላይቭ ላይ የሚከታተሉ እኮ የሚገርምህ ሊቆች እኮ አሉ። ቁጭ ወይም ሰው እኮ ሊቃውንት እኮ አሉ። ብትንትን አድርጎ የሚያስረዱት እኮ አሉ። አጋጣሚውን አግኝተን እኛ ስላወራን እኛ ሊቀን ማለት አይደለም። እና በዚህ አጋጣሚ ደግሞ በእኛ ምክንያት አታርጉ ምመናን። እሺ ይሁን በቃ ፍጹምነትን አትጠብቁ፣ ተጠንቀቁ። አዎ በቂ ዝግጅት አድርጎ ትክክል። የማታውቁትን አትቀባጥሩ፣ ትክክል። በቃ በሚገባ አንድ ቤተክርስቲያን ስትናገሩ አስተውላችሁ ተናገሩ፣ ትክክል። ይሄ ግን ፍጹምነትን ከኛ ግን አትጠብቁ። ዳህጸ ልሳን ይኖራል፣ የአደራ ችግር ይኖራል። ይህን ደግሞ እናስተካክላለን ማለት እና ይህን ልክ እንደ ተቋማዊ አንተ ከገሌ ጋር እንዴት ትቆማለህ ምናምን አይደለም። እንደዛ ቤተክርስቲያን ውስጥ ያለ ነው ሁላችን። ይህን ልንገልጽላችሁ ነው ዛሬ የመጣን በዚህ ውድቅ ስለሊት እንጂ የሚበልጥብን የነገው ኒቆዲሞስ ነው። አክቹዋሊ ኒቆዲሞስ የማታ ተማሪ ነው። ከማታ ተማሪ ጋር በረከት ያሳትፈን። እግዚአብሔር ይስጥልን። አሜን አሜን። ቴዳ ቃሎት ያሰማልን፣ እግዚአብሔር ያክብርልን። እሺ ቀጥሉ። እንደያመጣጣችሁ ጋዲ ጀምርና አጠር አድርጋችሁ እሺ ጋይስ፣ ማምሸት ስለሌለብን አጠር ባለች መልኩ የምታስተላልፉት ነገር ካለ አስተላልፉ እና ቶሎ ለመጨረስ እንሞክራለን ማለት ነው። ብዙም ኦልሬዲ ዋና ሀሳቦች እንዳልከው ስለተባሉ ያው ቅዱስ ኢሬኒዮስም እንደሚናገረው ነው ከትራዲሽን ጋር በተገናኘ ሲናገር እኔ አሁን ከአንድ ክርስቲያን ወንድሜ ጋር እንግዲህ አሁን እኛ ጋር ያለው ማይንድ ሴት ምንድነው? የአባቶቻችን ልጆች እንደመሆናችን ያኔ የነበረው ማይንድ ሴት ነው። እኔ ከአንድ ክርስቲያን ወንድሜ ጋር በአንድ ሀሳብ ባለስማማ ወር በሆነ አረዳድ ባለስማማ ይላል ቅዱስ ኢሬኒዮስ። ምን ይላል? ወደኋላ በቃ ከዛ በፊት የነበሩ አባቶች ምን አስተማሩ የሚለው ነው ሪፈር የምናደርገው። ዛሬም እንደዛ ነው። ኦርቶዶክሳዊ ማይንድ ሴት ባይዘው እሱ ነው። ቀደም አኬ እንዳለው ምንድነው? ግለሰቦች ሊሳሳቱ ይችላሉ። ማንም ሆነ ማንም ሊሳሳቱ ይችላሉ። ስለዚህ ሰዎች አሁን እኛ አንዳንዴ አኬ ትልቁ ችግር ምን ይመስለኛል መሰለ? የሆነ ትልቅ ቦታ የምንሰጣቸው ሰዎች ገብቷል ስህተት ሊሳሳቱ አይችሉም የሚል አይነት ጭንቅላታችን ላይ አንዳንዴ ያው እንደ ምዕመንም እንደዚህ ነገር እንፈጥራለን። ነገር ግን ማንም ሰው ስህተት የሚመስል ነገርም ከተናገረ ኦረንትን ከተባለ ቅድም እንዳልከው በምንድነው ጀጅ የሚደረገው? የሚመዘነው በቅድስቱ ፊት ነው። ከጥንት ክርስቲያኒቱ 2000 ዓመት ታሪክ አላት። በዚህ 2000 ዓመት ታሪክ ውስጥ እንደዚህ አይነት ትምህርት ነበረው አባቶች በጽሁፍ ደረጃ ይሄን አስተምሯል ከሚለው አንፃር ከዛ ነገር ነው የትኛውም ነገር ሊመዘን የሚችለውና በዚህ አይነት ማይንድ ሴት እና ያው ፕሮቴስታንቶች መቼስ ቺን ድራማ ለመጠቀም ሞክራቸዋል። ያው እንግዲህ ከሽፏል፣ ገና ሳትጀምሩት ከሽፏል። በመጀመሪያው ቀን አዲሱ መደበኛ ሲናገር ወደቀ ይላል፣ የድሮ ሲናገር ፈረሰ ይላል። አንተም በሉ ያው ኦልሬዲ አኬም ቀደም ተናግሮታል። በቃ ከዛ አንፃር ነው ላሳጥረውና እዚህ ጋር ላብቃ። አኪዬ እኔ ኦኬ ቴንክ ዩ ቃሌት ያሰማልን ጋዲሻ። እሺ አቡሻ በቀጥል ትችላለህ። እሺ እግዚአብሔር ይስጥልኝ ሁላችሁ። አንተም መግቢያ ላይ በደንብ እንደተናገርከው እንደ ዲያቆንም ጋዲም እንደጨመረው የቤተ ክርስቲያን ትምህርት እንግዲህ እንደዚህ ነው። ምንድነው እሱ? አንዴ በመንፈስ ቅዱስ አማካኝነት በሐዋርያት የተሰጠ ትምህርት አለ። ይሁዳ ምዕራፍ 1 ቁጥር 3 ላይ እሱ በቅብብሎሽ እዚህ ዘመን ደርሷል ማለት ነው። እሱ ትምህርት ከመንፈስ ቅዱስ የተገኘው ትምህርት ኢንፌለብል ነው፣ የማይሳሳት ነው። ሰዎች እሱን ከማመን ካለማመን ከሃይማኖት ሊወጡ ይችላሉ። በነገራችን ላይ ምንድነው እሱ? የማይሳሳት ሰው የለም በቤተክርስቲያን አረዳድ ውስጥ ኢቭን ከቅዱሳን አባቶች እንኳን የሚገርማችሁ ነገር ማለት ነው። ቅዱስ ኢሬኒዮስ ትዝ የሚልህ ከሆነ ቡክ 2 ቻፕተር 22 አካባቢ ላይ ባለፈው ስታነበው ነበረ። he become infants for infants ምናምን የሚለው አካባቢ ላይ እዛ አካባቢ ላይ የሆነ ስህተት የሚመስል ነገር ያስቀምጣል። እንግዲህ ኢሬኒዮስ ቅዱስ አባትም ቢሆን
ክርስቶስ 50 ዓመቱ ነው የሚል ነገር ያስቀምጣል። ሄሬኔስ አይተህ ከሆነ ማለት ነው። እና ሄሬኔስ ቅዱስ አባት ቢሆንም አሁን ይሄ እንትኑ ተቀባይነት የለውም። ግን ሃይማኖት ነገር ላይ ስላልተሳሳተ ከቅዱስነት አይቀርም። ኢቭን ከሱ በፊት የነበረው ጀስቲን ማርቴር ግን ክርስቶስ 33 ዓመቱ እንደሆነ በታይቤሪየስ ዘመነ መንግስት በአውግስቶስ ታይቤሪየስ ዘመነ መንግስት እንደተሰቀለ ነው የሚናገረው። ከሱ በፊት የነበረው ትውፊት ሄሬኔዎስን ያስተካክለዋል። ስለዚህ ኢቭን እስከ ቅዱሳን አባቶች እንኳን የማይሳሳት ሰው የለም ብለን ነው የምናስበው። ኢንፌለብል የሆነ ሰው የለም። ኢንፌለብል ትምህርት አለ እንጂ ኢንፌለብል ሰው የለም ብለን ነው የምናስበው። ብዙ ተብሎበታል። አይ ቲንክ ይሄንን እንደ አድቫንቴጅ መጠቀም ኢትስ ነቲንግ በተር ዛን ቢቲንግ ዴድ ሆርስ። የሞተን ፈረስ ከመቀጥቀጥ ውጭ ምንም ከዛ ጋር የሚመሳሰል አላ ነው ብዬ ነው። ቴንክ ዩ እግዚአብሔር ያክብርልን፣ ቃሎት ያሰማልን። ይሄ በነገራችን ላይ ለእኛ ለጥቅም ነው የምናውለው። ይህንንም ጋይስ ይህንን ርዕስ አድርገን እንደውም ልዩነቱ ምንድን ነው? ቆይ ሀሳብ የተወሰነ ስጡበትና ያው በቪዲዮ የገባሁት እኔ ስለሆንኩኝ ሪካርድ የምታረጉ ወንድም እህቶቼ ካላችሁ ሪካርድ ታረጉና የምትለቁት ከሆነ ያው ነገ ለመልቀቅ ትሞክራላችሁ። ምናልባት ቪዲዮ ካልሰራሁኝ እንደዚህ አይነት ጉዳይ ላይ የምላችሁ ነገር ይኖራል ያኔ ማለት ነው። እና እስቲ ቀጥል ያብ የምትለው ሀሳብ ካለ። እሺ ያው ዋና ሀሳቡ ኦልሬዲ ያው ተብሏል። ግን ያው እንዳየነው እነሱ ምንድነው ግለሰብ እየጠቀሱን አታክ የሚያደርጉት ልዩነት አላችሁ ለማለት ግለሰቦች። እኛ ግን ልዩነት አላችሁ ስንል ጀስት ቸርቻቸው ያላትን አቋም ነው የምንጠቅሰው። አሁን ለምሳሌ የአንዱ ቸርች በፕሪዴስቲኔሽን ያምናል፣ የአንዱ አያምንም። አንዱ እውነተኛ ቁርባን እውነተኛ ደምና ስጋው ነው ይላል፣ አንዱ አይልም። ስለዚህ እኛ ልዩነት አላችሁ ስንል ሪል ልዩነት ነው ያላቸው። ቸርቻቸው አቋማቸው ይለያያል። እኛ ግን ያው ደጋግሞ እንደተባለው በቤተ ክርስቲያን ነው የምንታረመው። ጉባኤያት አሉን፣ ቅዱስ አባቶች አሉን፣ ቅዱስ ትውፊት አለ። መጽሐፍ ቅዱስ ራሱ የእኛ መጽሐፍ ነው። ባይብል የኦርቶዶክስ ቤተክርስቲያን ነው የሰጠችን እና ጀስት ሜቢ እሱ ዋናው ነገር ስለተባለ ሜቢ ክሪስቶሎጂ ላይ ኢየሱስ ፍጡር ነው በሰውነቱ ስንል አንድ እየታወቀ ነው። ከማርያም የተገኘው የተፈጠረ ሂውመን ኔቸር እንደሆነ ይታወቃል። እና እሱ በሱ መጠፋፋት ስለሌለ ክራይስት ቦዝ ክሬትድ ኤንድ አንክሬትድ ነው እንላለን። እንደውም ማክሲመስ ደ ኮንፌሰር ነው መጀመሪያ አጌንስት ኦርቶዶክስ ቸርች አርጊመንት ያነሳው። ዋን ኔቸር ስትሉ ክሬትድ ነው ወይስ አንክሬትድ ነው ሚል አርጊመንት ያነሳው እና ክሬትድም አንክሬትድም እንላለን። ግን ምንድነው መጠንቀቅ የሚያስፈልገው? ክርስቶስ ፍጡር ብቻ ነው ሳንል አዘሆል ነው ጥንቃቄ የሚያስፈልገው። አሪዮስ የተሳሳተው አዘሆል ፍጡር ነው የሚለው። ግን እኛ አኮርዲንግ ቱ ሂውማኒቲ ናቹራል ካራክተሪስቲኮቹ ስላልጠፉ የሂውመን ፕሮፐርቲ አይጠፋም። የሂውመን ፕሮፐርቲ ስለማይጠፋ አኮርዲንግ ቱ ዛት ክሬትድ ነው እንላለን። ግን ኢየሱስ ሙሉ ለሙሉ ፍጡር ነው፣ ቅድመ ዓለም የነበረ አይደለም እያለን አይደለም። ሶ ሜቢ አርጊመንት ሲሰሩ እነሱ ራሳቸው የሚያውቁት አይመስለኝም በምን እንደሚያምኑ ሲጀመር። ያ እንትን እነሱ ያው በእርግጥ ርዕሳችንም ስላልሆነ እዚህ ላይ ያው ብዙም ያናል አንሄድበት እንጂ ሲጀመር ፍጡር የሆነ ፕሮሶፖን አለ እያሉ ነው የሚናገሩት። በነገራችን ላይ ፍጡር የሆነ ፕሮሶፖንም አለ እያሉ ስለሆነ የሚናገሩት እዛ ላይ ጌታ ቢፈቅድ ወደፊት በደንብ ሰፋ ያለ ነገር እንትን እንልበታለን። አትሊስት ግን አንተም አሁን እንዳልከው እነሱ ተለያይተዋቸዋል ብለው ሲናገሩ ሁለት ግለሰቦችን ምናምን አንስተው የሆኑ ግለሰቦችን፣ እኛ ግን በቸርቾቻቸው ከቸርቻቸው አንጻር ነው ያውም ማለት ምንድነው ሪፎርመር ቴዎሎጂ ላይ የካልቪኒዝምን የሚቀበሉ ቸርቾች አሉ። እነሱን እያነሳን ከሉትራኖቹ ጋር ከሌሎቹም ጋር እያነሳን ነው። በቸርቾች ደረጃ ነው ልዩነታችሁ እያልን ነው። እነሱ ደግሞ ግለሰቦችን ነው እያነሱ ያሉት እና ይህ ትልቅ ልዩነት ይመስለኛል። ትምህርቱ ላይ ግን ሲጀመር ትምህርቱን አያውቁትም። ፍጡረ ፈጣሪ የሚለውን አሁን እኔ አውቃለሁ የሚል ጴንጤ ካለ ይኸው ኮመንቱን ብናበራለት ነው ቢገባ ክርስቶስን አይመለስም ብዬ ነው ራሱ አሁን የተናገርኩት ስለማውቀው።
ከዚህ በፊትም ጠይቂያቸው ስለማቅ ማለት ነው። እና ምን እየተባለ እንደሆነም አይገባቸውም። እና ኢቨን እነሱ አሁን ከካቶሊክ አብዛኛው ፕሮቴስታንት ዲኖሚኔሽን ከካቶሊክ የወጣ ስለሆነ እንግዲህ ቄልቄሎንን እንቀበላለን ይላሉ። ኢቨን እነሱ ቄልቄሎንን እንኳን አይቀበሉትም። ሲጀመር እነሱ ጉባኤ የላቸውም። ኤቭሪ ጉባኤ አንደኛውም የመጀመሪያም ጉባኤ ቆንስጣንቲኖፕልንም ኤፌሰስንም ብናይ እንዳለ ካኖናቸው ከእነሱ ጋር ኮንትራዲክት የሚያደርግ ነገር ነው። ኢቨን ቄልቄሎን ራሱ ብዙ ካኖኖች አሉት። ስለ ፕሪስትሁድ ምናምን ብዙ ነገር አለው እና ትክክለኛ ትምህርት የላቸው፣ ክሪስቶሎጂ የላቸው እና ኢቨን እኛን ክሪስቶሎጂያችን ክሪቲሳይዝ ለማድረግ ቦታ የላቸውም እና ያው ሂፖክሪቲካል ናቸው። ይችላል ማለት ነው። ቴንክ ዩ እግዚአብሔር ያክብርልን። ያ ወንድሜዋ